ውጣልኝ በእናትህ ቅጣት ላይ መለስ አልተኛውም። ያንን ሌሊት የምር ልቤ ተሰበረ። ከሱ ጋር አድሬ ትንፋሹን ብቻ ተንፍሶብኝ በነገው ልሙት። ውዲት ፏ ያለ ሆቴል እከራያለሁ። መተህ አብረን ተኝተን እንደው አታድርገኝ። ኧረ አንቺስ በዛ፣ ኧረ አንቺስ ጠነዛ፣ ኧረ ጎመዛ፣ ኧረ ተንዛዛ። መቄዶንያ ያስገባሉ። እኔ 100 ሚሊዮን ካሽ 100 ሚሊዮን የሚባል ብር አለ። ጭራሽ የሚሰጥ እኮ ነው። ወላሂ ቢላሂ 5 ሚሊዮን ብር አስገባለሁ። እሱ ያድርገው። አነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን በዚህ ደረጃ ይሄን ንግግር ልትናገር እኔ አስቤውም አላቅም፣ ላስበውም አልፈልግም። ቴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ እፈልጋለሁ። አዶናይ አንተ ያስከው አቋም እጅግ በጣም ደስ ብሎኛል። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ። ሰላም ኢትዮጵያ፣ ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች እንደምን አላችሁ? ይህ የድንቃ ድንቅ የዩቲዩብ ቻናል ነው። እንኳን ደህና መጣችሁ። ዛሬም እንግዲህ ከወራት ቆይታ በኋላ በአዲስ ቪዲዮ ተመልሰን መጣናል። ለምንድነው ድንቃ ድንቅ አብዝቶ ዩቲዩብ ላይ እየጠፋው? ተበልተህ ነው? እኔም ሊገባኝ አልቻለም ጋይስ። በቃ ቪዲዮ ልሰራ ስል ተቀመጥ የምትለኝ አንቃ የምትይዘኝ መንፈስ አለች የሆነች መንፈስ ሴት ናት፣ ደግሞ ሴት ናት። ኧረ ወይኔ ቪዲዮ አላሰራኝ አለች። እንግዲህ እኮ ቲክቶክ እሰራለሁ፣ ቲክቶክ ትፈቅድልኛለች ከስንት አንዴ፣ ዩቲዩብ ግን አትፈቅድልኝም። አረ ልስራበት፣ አረ ተመልካቾች ይናፍቁኛል ብለን ተገናኝተን ብንተኛስ? ማለት የግድ ማውራት አለብን፣ መውጣት አለብን፣ መብላት ብንተኛስ? አላምኔ ስላላችሁ እኮ ነው ጋይስ። እንደዚህ ነው የምትለኝ። በቃ ሁልጊዜ በቃ ብንተኛስ ነው የምትለኝ። ቪዲዮ እንዳልሰራ እየገረገርሽ ከተመልካቾች ያቆራረጥሽኝ። ወጋውሽ። ያው ዩቲዩብ ረስቶኛል፣ ተውት በቃ። ከዩቲዩብ ጋር ተቆራርጠናል። ምክንያቱም በ6 ወር በ7 ወር ነው አሁን ቪዲዮ እየለቀኩ ያለሁት ጋይስ። ዩቲዩብ ስለረሳኝ ብዙ ሰዎች ጋር ይሄ ቪዲዮ ስለማይደርስ ምናልባት ይሄ ቪዲዮ ከደረሳችሁ ላይክ እያደረጋችሁ ለሌሎችም አድርሷቸው። እናም እንግዲህ ዛሬ ሁሉንም ነገር አሸንፈን በሌላ ቪዲዮ ከች ብለናል። በዛሬ ቪዲዮ እንግዲህ በጣም ብዙ መነጋገሪያ ጉዳዮችን እያየን ቆይታ እናደርጋለን። የመጀመሪያው ጉዳይ የመልእክተኛው ጉዳይ ነው። መልእክተኛው ሰሞኑን ሴቶችን እያንጫጫቸው ነው እያንጫ። ሴቶች ተረጋጉ እንጂ። ሌላው መነጋገሪያው ጉዳይ የአዶናይ እና የሰይፉ ሾው ጉዳይ ነው። ሰይፉ ሾው እንግዲህ ስለ አዶናይ ቆንጠጥ የሚያደርግ ንግግር ከተናገረ በኋላ አዶናይ እንግዲህ ዛሬ መልስ ሰጥቷል ለሰይፉ ሾው። ቴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ እፈልጋለሁ። እነዚህንና ሌሎችንም ጉዳዮች እያየን ቆይታ እናደርጋለን። እናንተ ግን ስትገቡ ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ። አዳዲስ ከሆናችሁ ለቤቱ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ መሆን ትችላላችሁ። ይመቻችሁ። አይደል? እኔ የምለው ግን ውድድሩ ቄጥ በለለው ነው እንዴ? ምንድነው ከኋላ እንደዚህ አንድ አይነት ቁመትሽ ለወጋ ነው የኔ ዓለም ሰንደቅ ያሰቅላል ከኋላ ግን የለም የኔ ዓለም ምንቄር ይላል። አንሷል ዳሌሽ ከፊት ነው ወይ ዙረሽ። አሁን የሚዜ ልብስ ነው ብለው ነው የላኩላችሁ። ይሄ እኮ የራት ልብስ እኮ ነው። ሴቶች ሲተኙ የሚለብሱት ልብስ አይደለም እንዴ? የሙሽራ ልብስ ብለው አሰርተው ላኩላቸው። አሁን የኔ ጥያቄ ፊታቸውን ወደዛ ነው የዞሩት ወይስ ወደዚህ ነው የዞሩት? ቆስቋሻ ሽማግሌ ወንዶች ባይኖሩ ምን እንደሚፈጠር ታውቃላችሁ? አናውቅም። እስከና ኃጢአታችን እንሞታለን። ቤተ እምነቶች ዝግ ይሆናሉ። ብዙ ነገሮች ሴቶች ባንኖርስ? እሺ ኃጢአት የሚባል ነገር ባልኖረ። ኦ ማይ ጋድ! በራሳችሁ አንደበት መሰከራችሁልን። አይ እውነት ተሻሽላችኋል ማለት ነው። ኃጢአት የበዛው እናንተ ስላላችሁ ነው ማለት ነው። ሴቶች ባይኖሩ ኃጢአት አይኖርም ነበር እያለች ነው። እውነት ነው ጋይስ፣ ይሄ ነገር እውነት ነው። አዎ። አይ ሴቶች እንወዳችኋለን። ያለ እናንተ ሁሉም ነገር አያምርም። እናንተም ያለኛ እኛም ያለ እናንተ አንችልም። ለምን እንወሻሻለን? መቼም ሁላችንም ሲኦል ነን።
በህይወቴ ውስጥ ከሚያስፈራኝ ነገሮች መካከል አንዱ እሺ ለሁሉም ሰው በፈራው ነገር እዚህ ሻወር ውስጥ ገብተን ምናምን እንታጠብ በሩ ላይ እንደዚህ ፎጣ እናደርጋለን። ከሀገር ሰላም በሻወር እየወሰድንና እሺ ቀይ ልክ ስንገልጥ አይነችን ተወስደን እዚህ ግን አስቴ ተወስዶ ከሆነ ምንድን የምታደርጊው? ዳትሬኬስ ሁለት ኦፕሽን ያለሽ ወይ እዛ ማደር ወይ ደግሞ ምንድን ነው መለመለ ኮሪደር ላይ እንዴ እስኪ ወይ ጠብቀሽ ሻወር ቤት ስንገባ አለች የሆነ ፎጣ ይዘን ነው የምንገባው አለች። እሺ አልኳት። ሰማት እኮ እስከዚህ ድረስ ችግር የለውም። ከዛ ፎጣ ይዘን ከገባን በኋላ አይናችንን ጨፍነን ስንገልጠው ፎጣው ቢጠፋስ የሆነ ሰው ወስዶት ቢሆንስ አለች። የኔ ጥያቄ ለምንድን ነው አይናችሁን የምትጨፍኑት? የገባችሁት ሻወር ቤት ሰውነታችሁን ለመታጠብ ነው አይደለ? አይን መጨፈን ምን አመጣው ነው? ለምንድን ነው የምትጨፍኑት? ለምን ጉዳይ አይናችሁ ይጨፈናል? ሲጀመር የገባችሁት ሻወር ሲወስድ አይኑን ጨፍኖ ነው የሚወስደው? አልገባኝም። የሆነ ግራ ተጋብቼ እኮ እንዴት ነው ሻወር የምትወስዱት ጋይስ? እኔ እያየሁ ነው እንደዚህ የምወስደው ሻወር እንደዚህ እያየሁ ነው። እናንተ እንዴት አይናችሁን ጨፈናችሁ የምትወስዱት? ሻወር ቤት ሆነሽ ጸሎት ታደርጊያለሽ? መቼም ጸሎት ላይ ነው አይን የሚጨፈነው ምናልባት እንዴት ኦኬ አይንሽን ጨፍነሽ ስትገልጪ ፎጣው ከሌለስ ምን ችግር አለ? በእጅሽ ይዘሽ አትወጪም? ዋና ዋና ነገሮችን በእጅ ይዞ መውጣት ይቻላል እኮ ምን ችግር አለ? ያንቺ አይደል እንዴ ተቆርጦ አይደል? አዲስ አበባ ህዝብ እግዚአብሔር እየሰጣችሁ ጥንካሬ ምንድነው? ምንም አይነት ገንዘብ ስትጠሩ አታፍሩ። በተለይ ሆቴል አካባቢ ነው። እኔ እኮ ክፍለ ሀገር ስኖር ማለት ነው አንድ ምግብ አዝዤ ሰራተኛው መታ 100 ብር ለመቀበል ግጥምና ዜማ ነው የሚቀራት አባብላ ነው የምትቀበለኝ። ለምን ከበዛ አልከፍልማ። ግን አሁን አዲስ አበባ ላይ የብየል ምላስ የምታክል ምግብ አቅርቦ 3000 ብር ኧረ 3000 ቦታ እየቁረጠኝ ስማ ቀሚሻና አሽትቼ እንደዛ ካልክ ቢበላ ስንት ልጠይቀኝ ነው? ስልከና ንብረትን አስይዤ ነው። ኧረ እንተሳሰብ ዋጋ የምሩን እኮ ነው። አዲስ አበባ ላይ አንዳንድ ቦታዎች ላይ በጣም ከባድ ነው። የምትበሏት ምግብ ለሽታ እንኳን በቃ እንጀራዋን ፈጣሪን ካልፈራችሁ እንዲጠቅልል አድርጋችሁ አንዴ ተጎርሷታላችሁ። ለዛች የምትከፍሉት ብር በጣም ብዙ ነው። በእነዚህ ሰዎች እንዳንፈርድ ደግሞ በእነሱ ላይም የሚከመረው የቤት ክራይ አለ። አሁን እኮ እየተቀጣጣን ያለ ነው እርስ በርስ። ምን እናድርግ? እነሱም ወደው አይደለም እኛም ወደን አይደለም የምንናገረው። ዛሬ ዓለም አቀፍ ሲንግሎች የእናንተ ቀን ነው። በዛሬው ዕለት ሲንግሎች ከተቃራኒ ጾታ ጋር ማውራትም ሆነ መጀናጀን አይችሉም። ነገር ግን ለብቻቸው መዝናናት ይፈቀድላቸዋል። ስለዚህ ሲንግሎች ዛሬ አንድ ላይ ተሰብስባችሁ ቀናችሁን ማክበር ትችላላችሁ፣ መዝናናት ትችላላችሁ። ይህንን ቪዲዮ ሲንግል ለሆነ ጓደኛችሁ ላኩለት፣ ወይ ኮሜንት ላይ ሜንሽን አድርጉ። ቆይ ምን አረጋጋው እንጂ ብሮ አንጣጣኸው እኮ ምንድን ነው አልገባኝም። በአማርኛ ንገረን እንጂ እስቲ በአማርኛ ቀስ ብለህ ረጋ ብለህ ንገረን፣ አስረዳን እስቲ። ዛሬ ዓለም አቀፍ የሲንግሎች ቀን ነው አልክ። ገባን እኮ እሱ እኮ ገባን፣ ደስ አለን እኮ እኛም የሲንግሎች ቀን ሊከበርልን ነው ብለን ማለት ነው። ግን ያልገባኝ ከተቃራኒ ጾታ ጋር መገናኘትም መጀናጀንም አይችሉም አልክ። ታዲያ ምኑ ነው የሲንግሎች ቀን? ይሄ ሲንግሎች ቀን ለምን ሆነ ታዲያ? ቀናችን አይደል እንዴ? ቀናችን እየተከበረ እኮ ነው። ከተቃራኒ ጾታ ጋር ምንም ካልተጀናጀን ግንኙነት ካላደረግን ታዲያ ምኑ ነው የኛ ቀን የሚሆነው? ይቀልዳል እንዴ? ምኑ ነው የኛ ቀን ታዲያ? የቱ ጋር ነው የኛ ቀን? የሲንግሎች ቀን አላችሁ አይደለ? ከዓመት አንድ የምትከበርልን በዓል ነች አይደለ? እንዴት ነው የምናከብራት ታዲያ? ተደስተን አይደል ማክበር ያለብን? አስደስቱን እንጂ ከተቃራኒ ጾታ ጋር እንድንጀናጀን ፍቀዱልን፣ ከተቻለም ፍቀዱልን። ቀናችን እኮ ነው የሲንግሎች ቀን አይደል እንዴ? ከዓመት አንዴ ለምትመጣ ከተቃራኒ ጋር አታወሩም፣ አትጀናጀኑም። ይሄ እኮ እስር ቤት እኮ ነው። ምን ቀን ሆነ ይሄ እንዲህ? ለማንኛውም እሱን ተውትና ዛሬ ዓለም አቀፍ የሲንግሎች ቀን ነው። ስለዚህ ሲንግሎች ተሰባስበን ጥንድ ሆነን ራት እንበላና ቁርስ በልተን ነገ ጧት ብንለያይ ምን ይመስላችኋል? እንደ ሐሳብ ዝም ብለን ተገናኝተን ብንተኛስ? ኦኬ አይ ማማ አበበ እናታችሁ በቃ ወይ
አረ ወይ ቅጣት ላይ ነኝ። ቆይ ቅጣት ላይ ነው ተመልሰክ ነው አባቴ። ውጣልኝ በእናትህ ቅጣት ላይ መለስ። ሰው ያውጣልኝ። ያንተ ዘገምተኛ ላዝናና አይደለም የገባሁት። ዘቡ ቁጭ ብሎ ያል ማይ ሃደራ ኦኬ ወይኔ ሁላችሁም ደረሰ። አሬ በጣም ኮሜዲ ነው እግዚአብሔር። የምር ላይ በላይ ቅጣትን ማሚ ይቀጣት በቃ። እንዴ ሲቀጣስ ብትሉ ሲቀጣ ሲቀጣም በስርዓት ነው የሚቀጣው። ሲቀጣም ደግሞ ዘግናይ ቅጣት ነው የሚቀጣው። ሌላው መነጋገሪያ የሆነው ጉዳይ የመልከኛው ማነው የመልክተኛው ጉዳይ ነው። መልክተኛው ባለፈው ሰይፉ ሾው ላይ መልክተኛው ፊቱን ካሳየ በኋላ ብዙ ሴቶች እኮ መቀመጫ መቆሚያ ሳጡን። እንዲህ ሴቶች አረጋጉት እንጂ ቆንጆ መኖር አይቻልም። ከኔ ጋር ሲያወሩ የነበሩ በርካታ እንስቶች ብሎክ አረጉኝ። እሱን ካዩ በኋላ ብሎክ አንተም ሰው ሆነ የሰው ግማሽ አሉኝ። አላመናችሁኝም አይደል? እስኪ የተወሰኑትን እንስማ። እናንተ መልክተኛውን አያችሁት? አላየነውም። ፊቱን ገለጠው እኮ መልክተኛው። እዚህ መልካም ስራው ላይ መልኩ እንዴ የሱን መልክ እንዳየሁ እኔ ራሱ ልቤ ስንጠቅና ያሳፈስ ይላል። ማርያምን ነው የምላችሁ። አይ እንደው ይሄማ ማርያምን የእውነት ነው የምላችሁ። እሱ ጋር አድሬ ትንፋሹን ብቻ ተንፍሶብኝ በነገው ልሞት። ውይ ጥርሱ ብቻ ያስከፍላል እኮ መልኩ፣ በዛ ላይ መልካም ስራው። አቤት አቤት! ኧረ ፈጣሪ እንደው አንድ ቀን ተንፍስ እንደው እጅህን ትራስ አድርጌ ልደርና በነገው ልሞት። መልክተኛው እንደው ደራሪ ኢትዮጵያ ስመጣ እንዳገኝ እንደው እኔ ለትዳር አይደለም የምፈልግ፣ ግን አንድ ቀን እኔ ጽድት ፏ ያለ ሆቴል እከራያለሁ፣ መተህ አብረን ተኝተን እንደው አታድርገኝ፣ እንደው ያንን ነገር አታድርገኝ። ትንፋሽክን ብቻ ተንፍስ ተንተራስሽ ትራስክን ማለት ነው። እውይ አቤት እንቅልፍ አልወሰደኝም እኮ ማታ። አቤት እንደዚህ አይነት ወንድ አሁን ቢቀና ይፈጣሪ ወይ ኧረ አንቺስ በዛ፣ ኧረ አንቺስ ጠነዛ፣ ኧረ ጎመዛ፣ ኧረ ተንዛዛ። የማሽቃበጥም ጥግ አለው እኮ ጋይስ፣ የማሽቃበጥም ጥግ አለው። ልትሞች ነው እንዴ አንቺ? ሳታገኙ እንደዚህ ብታገኙማ ምን ልትሆኝ ነው? ኧረ ወይኔ ምን ነው እናት የልብ ድካም አለብሽ? የእሱን ትንፋሽ ነው የምትፈልጊው? እውነት ትንፋሽ ፈልገሽ ከሆነ ይሄ ሁሉ ሰው አይተነፍስም? እኛ ብንተነፍስ አይደለም ያንቺን ያለምን ሆድ አንሞላም? በነገራችን ላይ የተደበቁ ሰዎች ብዙ ጊዜ አይታችሁ ከሆነ ሲገለጡ በጣም ውብ ናቸው። በጣም እንደኛ አይነቱ የሚንቀለቀለው ይሄ እዩኝ የሚለው እኮ ፏግሎ እኮ ይሄ ፏግሎ የምሬን እኮ ነው። ቡናኛም እኮ ነው እንደኛ አይነቱ ዝም ብሎ እየበጣ የሚበጠረቀው። እነዚህ ተደብቀው የሚመጡ ሰዎች፣ ፊታቸውን የማያሳዩ ሰዎች እጅግ በጣም ውቦች ናቸው። በጣም እኔ ለምን እንደሆነ አላውቅም። ቆንጆ ሰዎች እዩኝ አይሉ። የመልክተኛው ደግሞ ይለያል። ከቁመት ቁመት፣ ከመልክ መልክ፣ ከትትና ትትና። ይቻላል እንዴ? እንደዚህ ይቻላል? እኔ የገረመኝ ግን ኢቢኤስ ላይ ራሱን ከማሳየቱ በፊት በጣም ብዙ ሰዎች ከሱ ጋር ፎቶ ተነስተዋል። የሱ ፎቶ የሱ መልክ አላቸውና እንዴት አለቀቁትም? መልክተኛው ማለት ይሄ ነው ብለው እንዴት አለቀቁትም? እንዴት ታገሱት? ምን ያህል ቢያከብሩት ነው? ለማንኛውም ለመልክተኛው ረጅም እድሜና ጤና ተመኘውለት። አባቴ ከሰው አይን ያውጣ፣ በተለይ ከሴቶች አይን ይጠብቅ ወንድሜ፣ ይመች። ሌላኛው መነጋገሪያ ወደ ሆነው ጉዳይ ስናልፍ ደግሞ የሀብታሞች ጠብ ላይ ደርሰናል። እኔና እናንተ ስንጣላ ግፋ ቢል የምንጣላው በምንድን ነው? በላይክ ነው። ኧረ ተው ላይክ አድርገኝ እልሃለሁ፣ አንተ ደግሞ ላይክ አይገባህም ብለህ ታልፈኛለህ አይደለ? እስክሮል ታደርገዋለህ። ይሄ ነው የኛ ጠብ። እነሱ ደግሞ የሚፈነካከቱት በስንት ነው? በሚሊየን ነው ብሮ። ይሄን የሚሊየን ጸብ እንስማ እስቲ። አሁን ቻሌንጅ ሰጥቻችኋለሁ። 2 ሚሊዮን ብር ከራሳችሁ አውጡ። መዋጮ አልፈልግም። ከራሳቸው አካውንት ወጥተው 3 ቀን ሰጥቻችኋለሁ። መቄዶኒያ ያስገባሉ። እኔ 100 ሚሊዮን ካሽ፣ ለዛው አዲስ አበባ ሄጄ ሴፉ ጋር የምሰጠው። እኔ ገረመኝ ግን 100 ሚሊዮን የሚባል ብር አለ ግን ዓለም ላይ 100 ሚሊዮን ጭራሽ የሚሰጥ እኮ ነው ለሰው። እንግዲህ አስቡት፣ እንግዲህ እሱ ምን ያህል ቢኖረው ነው 100 ሚሊዮን ብር የሚቀንስለት? ከባድ ነው ጋይስ፣ ከባድ ነው።
እኔና እናንተ እየኖርን ነው እያናኗርን ነው። ለማኗኗርም እኮ ለከት ያስፈልጋል። ለከት የለንም እኔና እናንተ። ለመሆኑ እነዚህ ሰዎች 2 ሚሊዮን ብር አዋጣው ፍራኦል ኢቲቻ ለመቄዶንያ 100 ሚሊዮን ብር ይሰጥ ይሆን? እስኪ መልሱን ደግሞ እንመልከት። ላይ ላዚም እናንተ 3 ሚሊዮን አይደለ? እኔ 5 ሚሊዮን 8 እሱ 108 ሚሊዮን ብር ፀሐይ ይውጣለት ለመቄዶንያ አይለምን። እኔ 5 ሚሊዮን ብር ካላስገባው እዚህ ሚዲያ ላይ ተመልሼ አልመጣም። እማላደርገውን ደግሞ ወላሂ ቢላሂ ብያለሁ። ምያራቅን ሚዲያ ላይ ወላሂ ቢላሂ 5 ሚሊዮን ብር አስገባለሁ። እሱ ያድርገው። ሶ ከልብ አመሰግናለሁ። ይሄን ማለት ስለፈለኩ ነው። እልል በሉ እዚህ ጋር እልል ብያላችሁ እዚህ ጋር እልል በሉ እንጂ ኧረ ይሄ እልል አይደለም ፔንት ያስበላል። ለቀልድ እንዳልመጣ ነው ያውቃል። እኔ ቀልደኛ እንዳልሆንኩ ያውቃል። መቀልድበትን እንቀልዳለን። በቁም ነገር ስትመጡ ግን የኔን ያህል ቁም ነገረኛ የለም። የምወዳት እናቴን ኢንሳኝ አረሳውም እንዳትረሱ 100 ሚሊዮን ብሏል። ከዚህ ውጪ ወሬ የለንም። ለማንኛውም ግን የፈስ ግርግር ለሽንት ይበጃል እንደሚባለው በግርግር ለማን ተጠቀሙ? መቄዶንያዎች ተጠቀሙ ማለት ነው። ሀብታም እዚህ ጋር ሲጣላ በሚሊዮን ብርም በቢሊዮንም ይፈነካከት ማን ተጠቀመ? መቄዶንያ ተጠቀሙ ማለት ነው። እና ይሄ አሪፍ አጋጣሚ ነው ለመቄዶንያዎች። ግን እንደ ሐሳብ ለኔ ስለምን ቻሌንጅ ያሰጡኝ? ከምር የሆነ ቻሌንጅ ስጡኝ እስኪ። በሚሊዮን የሚያስፈነክት ቻሌንጅ ስጡኝ። አለን እኮ እዚህ ጋር እንደው በሚሊዮን ተውት፣ በመቶ ሺዎች የሚቆጠር ቻሌንጅ ስጡን እስኪ። እንዳከኩ ኖራታለሁ እንጂ ማን ያየኝ። ሌላው በስተመጨረሻ መነጋገሪያ የሆነው ጉዳይ የአዶናይ እና የሰይፉ ሾው ጉዳይ ነው። ሁለቱ አሁን ባሉበት ጉዳይ በጣም ከባድ የሆነ የቃላት ጦርነት ውስጥ ገብተዋል፣ እልክ ውስጥ ተገባብተዋል። በስተመጨረሻም አዶናይ እንግዲህ ለሰይፉ ሾው መልስ ሰጥቶታል። እንግዲህ አዶናይ ምን አለ፣ ሰይፉ ሾውስ ምን ብሎት ነው የሚለውን ነገር እስኪ ሁለቱንም ቪዲዮዎች አጠራጠር አድርገን እንመልከታቸው። የአዶናይ አድናቂዎች ለምን ያቀርቡለታል? ባነጋገር፣ በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ምንድን ያልኳት እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ let's go ማለት ትችላለህ። በስ ታጋ ምን አልክ መሰለ ባነጋገር ማለት እኮ ነው ሰውየው። በስማ የቆለጠላት በድርጊት ሰይፉ ፋንታው በሚቀጥለው በምታቀርበው ላይ ማተብን ባላየው ቃል ለምድር ለሰማይ በትንተና አውጣዋለሁ። ማንኛውም ይችን ንግግር በመናገሩ ይመስለኛል ከዚህ በፊት ዮኒ ማኛን አቅርቦ ለምንድነው አሁን አዶናይ ላይ ለይሄን ነገር ሊናገር የቻለው የሚል ሐሳብ ብዙዎቹ ያቀርቡ ይገኛሉና ይሄን ነገር ከሰማ በኋላ አዶናይ ቀጥታ መልስ ሰጥቷል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜቢ ቢዚ ሆነ ሊሆን ይችላል ወይም ሌላ ሐሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር ምን ወሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው
ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጉርብነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገር አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ አከብርሃለሁ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። እኔ እንደሚመስለኝ ከሆነ ሰይፉ ሾው ከዚህ በፊት አዶናይን እንደሚያቀርበው የሆነ ፍንጭ ሰጥቶ አሁን ደግሞ እንደዚህ ሊልበት የቻለው የሆነ ምክንያት ይኖረዋል ብዬ አስባለሁ። እውነት ለመናገር ከሆነ ሰይፉ እከሌ ብሎ ስም ጠርቶ አልተናገረም። ግን ያው ብዙዎቻችን አእምሯችን ላይ ያለው አዶናይ ነው በሚል አዶናይ ጋር ነው ሁሉንም ነገር ያገናኘ ነው። ልክ ነው። ለሰይፉ ፋንታሁን አድርሱለት። ጽድቅና ኩነኔ ቢኖርም ባይኖርም ተክፋት ደግነት ሳይሻል አይቀርም እየተባልክ እኮ ነው ያደግከው። አንተ እኮ ምርጥ አርቲስት ነህ። ምን ዋጋ አለው ታዲያ? በዚህ ደረጃ ይሄን ንግግር ልትናገር እኔ አስቤውም አላቅም ላስበውም አልፈልግም። ለማንኛውም ይሄንን ይመስላል። እናንተ የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። አብራችሁን ስለቆያችሁ ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። በሚቀጥለው በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ድረስ በያላችሁበት ሰላማችሁ ይብዛል። ይመቻችሁ። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ